ዲቪ 2027 ሊጀመር ቀናት ቀርተውታል። ምን የተለየ ነገር ተካቷል? ለማመልከትስ ምን ያስፈልጋል? እነማን ማመልከት ይችላሉ? እንዲሁም የምዝገባው ጊዜ ከመቼ እስከ መቼ ይቆያል የሚለውን በዚህ ቪዲዮ የምንመለከት ይሆናል። ሌትስ ጎ። ሰላም ዩቲዩብ፣ ዛሬ ስለ ዲቪ 2027 የምንመለከት ይሆናል። ያው እንደምታውቁት ዲቪ ሎተሪ የሚሳተፉ ሀገሮች በየአመቱ ቢወሰነው አሜሪካ ውስጥ ባላቸው የህዝብ ወይም ደግሞ የዜጋ መጠን እንደሆነ ይታወቃል። ያም ማለት ትንሽ ዜጋ ያላቸው ሀገሮች አሜሪካ ውስጥ ማለት ነው በዚህ የዲቪ ሎተሪ ፕሮግራም ላይ እንዲሳተፉ ይደረጋል። አንዳንድ በፖለቲካል ኢሹ የተከለከሉ ሀገሮች እንዳሉ ሆነው ማለት ነው ከመላው ዓለም ለ55000 ሰዎች የዚህ ዕጣ ዕድለኛ ይሆናሉ። አንድ ሰው የዲቪ ሎተሪ አሸነፈ ማለት ቪዛ አገኘ ማለት እንዳልሆነ ልብ ልትሉ ይገባል። የዘንድሮ የዲቪ ሎተሪ ፕሮግራም ከሌላ ጊዜ ከአምና ወይም ደግሞ ከዛ በፊት ከነበረው የሚለየው ነገር ምንድነው? ክፍያ ነው። ያው በዘንድሮ ክፍያ አድ ተደርጓል። እያንዳንዱ ዲቪ አፕላይ የሚያደርግ ሰው $1 የአሜሪካ ዶላር ይከፍላል ማለት ነው። ስለዚህ ከዚህ በፊት ከነበረው የሚለየው ነገር ይሄ ነው። ያው እዚህ ጋር እንደምታዩት ዩኤስ ስቴት ዲፓርትመንት ኢንትሮዲዩስ $1 ፊ ፎር ዳይቨርሲቲ ቪዛ ሎተሪ ሬጅስትሬሽን ይላል። ስለዚህ አንዱ ሰው ዲቪ አፕላይ ለማድረግ $1 ይከፍላል ማለት ነው። ከዚህ በተጨማሪ ምንድነው ለምሳሌ አንድ ሰው በዲቪ ፕሮግራም ሰሌክት ለመሆን ቪዛ ለማግኘት አይደለም ያልኩት፣ ዲቪ ሎተሪ ሰሌክት ለመሆን የመጀመሪያው ክራይቴሪያ ያው ሰሌክት መሆን ስለሆነ ሰሌክት ለመሆን የሚያስፈልጉ ሁለት መሰረታዊ ነገሮች አሉ። የመጀመሪያው ክፍያ መክፈል ነው። ሁለተኛው ደግሞ ፎቶና እድል ነው ማለት ነው። ያም ማለት አንድ ሰው የዳይቨርሲቲ ቪዛ ዌብሳይት ላይ ፎቶ ሪኳየርመንት አለ። እነዛም ፎቶ ሪኳየርመንት የሚያሟላ ፎቶ ማቅረብ ከቻለ ከዛ በኋላ ደግሞ ክፍያውን ከከፈለ እድል ተጨምሮበት ዳይቨርሲቲ ቪዛ ወይም ደግሞ የዲቪ ሎተሪ ሊያሸንፍ ይችላል ማለት ነው። ከዛ ውጪ ሌላ ምን ወይ የለም። ለምሳሌ ከዚህ በፊት የሚባሉ ነገሮች አሉ። የሆነ መጀመሪያ አካባቢ ስለሞላ ወይም መጨረሻ ስለሞላ ምናምን የሚባል ነገር የለም። መጀመሪያም ሞላችሁ መጨረሻም ሞላችሁ የእድል ጉዳይ ነው፣ ሲስተም ነው። ከዛ ላይ እድለኛ ከሆናችሁ እናንተ ሰሌክት ልትደረጉ ትችላላችሁ። ያው ሰሌክት ለመደረግን መሰረታዊ የሚባለው ነገር እንደነገርኳችሁ ፎቶ ነው ማለት ነው። እንደውም እድላችሁን 50 አድርጌ ፎቶ 50 አድርጌ። አንዳንዴ እድልም ኖሯችሁ ፎቶአችሁ ሪኳየርመንት ማያሟላ ከሆነ ሴሌክሽኑ ስላገቡ ትችላላችሁ ማለት ነው። ስለዚህ ፎቶ በጣም ትልቅ ቫልዩ ያለው ትክክለኛ ለዲቪ ሪኳየርመንት ፎቶ ምን መሆን አለበት ሚል ዌብሳይቱ ላይ የተቀመጠ ነገር አለ። ያን የሚያሟላ ፎቶ ማቅረብ መቻል አለባችሁ ማለት ነው። ይሄ ሰው ዝም ብሎ ፎቶ ይነሳል፣ ከዛ በኋላ ፎርሙን ይሞላል፣ በቃ ጀስት እንደዛ ነው። አብዛኞቻችን ከዚህ በፊትም ብዙዎች የሚያደርጉት እንደዛ ነው። ከዚህ በኋላ ግን እንደዛ ማድረግ የለባችሁ ማለት ነው። ስለዚህ ከዛ በተጨማሪም የዘንድሮ ቅድም እንደነገርኳችሁ ክፍያ አለው። ክፍያው ነው ትልቁ ነገር። አሁን የብዙ ሰው ጥያቄ ሊሆን የሚችለው ክፍያው እንዴት ነው የምንከፍለው ነው። ይሄ የምላችሁ ምንድነው ብዙ ጊዜ ያው እንደምታውቁት የአሜሪካ ወይም ደግሞ ዩኤስ ገቨርንመንት የተለያዩ ፔመንቶች ወይም ክፍያዎች በሚከፈልበት ጊዜ ለኢንተርናሽናል ካርድ ነው። ያ ማለት በማስተር ካርድ ሊሆን ይችላል ወይ በፔፓል ሊሆን ይችላል። በእነዚህ ካርዶች ክፍያ የሚፈጸመው ማለት ነው። እነዚህ ኢንተርናሽናል ካርዶች ኢትዮጵያ ውስጥ ምን ያክል ሰው አለው የሚለው የጥያቄ ምልክት ውስጥ የሚገባ ነው። ስለዚህ እያንዳንዱ ሰው ዲቪ አፕላይ በሚያደርግበት ጊዜ ክፍያውን እዚህ ጋር ያለችዋን $1 እንዴት ነው የሚከፍለው የሚለው ያው ፕሮግራሙ በሚጀምርበት ጊዜ ምንመለከተው ይሆናል ማለት ነው። የሁሉም ሰው ጥያቄ ስለሆነ ማለት። በመቀጠል ደግሞ ያው መቼ ነው የሚጀምረው ነው። እዚህ ጋር ያው ዩኤስ ስቴት ዲፓርትመንት ያወጣዋል። ይሄ መረጃ እንደምታዩት እዚህ ጋር ሴፕቴምበር 18 2025 ይወጣ ነው። እዚህ ጋር እንደሚለው ዲቪ ፕሮግራም ይጀምራል ብሎ እዚህ ጋር ያስቀመጠው ያው እዚህ ጋር እንደምታዩት ኦክቶበር 16 2025 ነው የሚለው ይጀምራል ብሎ የተቀመጠው ኦክቶበር 16 አይ ቲንክ ኦክቶበር 16 ማለት በእኛ ካልተሳሳቱ ጥቅምት 6 ይመስለኛል ካልተሳሳቱ ማለት ነው። ስለዚህ ጥቅምት 6 ይጀምራል ማለት። ከዛ በመቀጠል ደግሞ እዚህ ጋር አንዳንድ የተቀመጡ ነገሮች አሉ ስለ ክፍያው ማለት ነው። ከታች አዲሽናል ኮንሲደሬሽን ብለው እዚህ ጋር ያስቀምጧቸው ነገሮች አሉ። 4-5 ነገሮች የተቀመጡ ነገሮች አሉ። የመጀመሪያ ያው ፔመንት ፕሪፓሬሽን ነው። ያው ፔመንት ፕሪፓሬሽን የሚለው ያው እንዴት ነው የምንከፍለው የሚለው ነው። እሱ ያው እንዴት ነው የሚከፈለው የሚለውን ብዙ ጊዜ በኢንተርናሽናል ካርድ ስለሆነ እነሱ ጋር የሚከፈለው ፕሮግራሙ ካልተጀመረ ልናቅ አንችልም። ያው እንዴት ነው የሚሆነው ፕሮግራሙ ሲጀምር ማወቅ እንችላለን። ሁለተኛው ደግሞ ዩዝ ኦፊሻል
ቻናል ነው የሚለው ወይም ደግሞ ኦፊሻል ዌብሳይታቸውን መጠቀም መቻል አለብን ማለት ነው። ያው ብዙ ጊዜ ክፍያ ያለባቸው ነገሮች ወይም ክፍያ የሚፈጽሙባቸው ፕሮግራሞች በሚኖሩ ጊዜ ብዙ ስካሞች ይኖራሉ። ስለዚህ የዘንድሮ ደግሞ የዲቪ 27 ፕሮግራም ደግሞ ክፍያ ስላለው የተለያዩ ስካም የሆኑ ዌብሳይቶች ሊኖሩ ይችላሉ። ስለዚህ ከነዛ ዌብሳይቶች እንድትጠነቀቁ ነው ትክክለኛው የዩኤስ ዲፓርትመንት ኦፊሻል ዌብሳይታቸው ላይ አፕላይ እንድታደርጉ ነው። ዌብሳይቱን ዲስክሪፕሽን ላይ አስቀምጥላችኋለሁ። ትክክለኛ ዌብሳይቱ እዚህ ጋር እንደምታዩት dvprogram.state.gov ይሄ ትክክለኛ ዲቪ አፕላይ የምታደርጉበት ዌብሳይታቸው ነው። ይሄ ዌብሳይታቸው እዚህ ጋር አሁን እንደምታዩት ኮንቲኒዩ ነው የሚለው፣ ግን ዲቪ ፕሮግራም በሚጀምርበት ጊዜ እቺ ኮንቲኒዩ የምትለዋ ነገር ቢግን ኢንትሪ በሚል ይቀየራል ማለት ነው። ስለዚህ በዚህ ዌብሳይት በመግባት ዲቪያችሁን አፕላይ ማድረግ ትችላላችሁ ማለት ነው። በመቀጠል ደግሞ ምንድነው ሬጅስትሬሽን ታይም ነው። ያው ቅድም እንደነገርኳችሁ ዌብሳይታቸው ላይ የተቀመጠው ነገር አለ። ከኦክቶበር 16 ነው የሚለው ከዚህ በፊት ያው ዲቪ አፕላይ በመናረግበት ጊዜ። ሌላው በመቀጠል ደግሞ ያለው ነገር ምንድነው ሬጅስትሬሽን ታይም ነው። ሬጅስትሬሽን ታይም ያው ቅድም እንደነገርኳችሁ ከኦክቶበር 16 እንደሚጀምር ነው ዌብሳይቱ ላይ የተቀመጠው። ከዚህ በፊት ያው ዲቪ አፕላይ ለማድረግ ማክሲመም እስከ 30 ምናምን ቀናቶች ይቆይ ነበር። እስከ 30 ምናምን ቀናቶች ነበረ። የዘንድሮ ግን እያለ ያለው ምንድነው እዚህ ጋር እንደምታዩት ሚኒመም 1 ወር ነው እያለ ያለው። ፔሪድ ላስት አፕሮክሲሜትሊ 1 month during each trial years ነው የሚለው በአንድ ወር ውስጥ እንደሚያልቅ ነው ማለት ነው። ያም ማለት ከኦክቶበር 16 ከጀመረ እስከ ኖቬምበር ግማሽ ድረስ ባለው ያልቃል ነው እያለ ያለው ማለት ነው። ስለዚህ በዚህቺ ፔሪድ ነው ወይም ደግሞ በዚህቺ ሰዓት ነው አፕላይ ማድረግ ያለባችሁ ማለት ነው። በመቀጠል ደግሞ ያው ዶክመንቴሽን ነው። ዶክመንቴሽን ላይ ያለው ነገር ምንድነው? ያው ብዙ ጊዜ ሰዎች ዝም ብለው አፕላይ ስላደረጉ ብቻ ቪዛ የሚያገኙ የሚመስላቸው ሰዎች አሉ። ከዚህ በፊትም ባየሁት ኤክስፒሪየንስ ነው እያልኳቸው ያለሁት። ለምሳሌ አንድ ሰው ዲቪ አፕላይ ለማድረግ የተቀመጠ ሪኳየርመንት አለ። 12ኛ ክፍል የጨረሰ ወይም ደግሞ ሌቭል 4 የጨረሰ ሆኖ በዩኤስ ስታንዳርድ ሚኒመም 2 ዓመት የሥራ ልምድ ማቅረብ የሚችል ሰው ነው የሚባሉ እየተባለ ያለው ማለት ነው። ስለዚህ ይሄንን የሚያሟላ ሰው ብቻ ነው አፕላይ ማድረግ ያለበት ማለት ነው። ለምሳሌ ልጆች ምናምን ካላችሁ ከ21 ዓመት በታች የሆናችሁ ልጆች በቤተሰባችሁ ስር ሆናችሁ አፕላይ ብታረጉ የተሻለ ነው ብዬ ነው የማስበው። ለምሳሌ አንድ የ10ኛ ክፍል ተማሪ ዲቪ አፕላይ አድርጎ በሆነ ሚስ ሰሌክት ቢደረግ ዶክመንት ማቅረብ ካልቻለ ፌል ይሆናል ማለት ነው። ብዙ ጊዜ ሰዎች ካያችሁ ዲቪ ደርሳችኋል ግን በሆነ ሚስ ደግሞ መሀል ላይ ፌል ሆነ ወይም ደግሞ ካንሰል ተደረገበት ሪጀክት ተደረገ ምናምን ሲባል ትሰማላችሁ። ያ ምንድነው? በዶክመንቴሽን ነው ማለት ነው። ስለዚህ አንድ ሰው ያለውን ትክክለኛ ዶክመንት ማቅረብ የሚችለውን ዶክመንት ነው መሙላት ያለበት ማለት ነው። ዲግሪ ካለው ዲግሪ ብሎ መሙላት መቻል አለበት። ዲቪ ሰሌክሽን ላይ ችግር የለውም፣ ሰሌክት ልትደረጉ ትችላላችሁ። ችግሩ ከዛ በኋላ ነው። ለምሳሌ ሁሉ ሰው ሰሌክት ከሆነ በኋላ ቀጣይ የሚያደርገው ነገር አለ። እዚህ ጋር ለምሳሌ አሁን ዌብሳይቱ ላይ የተቀመጠ ብር አለ። እዚህ ጋር እንደምታዩት አፕሊኬሽን ፊ አንቼንጅድ ይላል $330 ይላል። ለምሳሌ አንድ ሰው ዲቪ ከደረሰው በኋላ የኮቴ ተብሎ ኤምባሲ ሄዶ የሚከፍለው $330 አለ። ይሄ ዶላር ከከፈለ በኋላ ቀጣይ የሚያደርገው ምንድነው? ዶክመንት ኳሊፋይ ማድረግ ነው። የተለያዩ ዶክመንቶችን እዛ ላይ የሞላቸው ዶክመንቶች ይሰበስባል። ያው መጀመሪያ ምንድነው የሚያደርገው? ይህን ከመክፈላችሁ በፊት ዴስ 260 የሚባል ፎርም አለ። እሱን ፎርም ሙሉ የእናንተን መረጃ ትሞላላችሁ። እሱን ከሞላችሁ በኋላ የኮቴ የሚባለው ነቺ $330 ትከፍላላችሁ። ከዛ ዶክመንታችሁ ኳሊፋይ ይሆናል። ከዛ በኋላ ኤምባሲው ለኢንተርቪው ትቀርባላችሁ። ለኢንተርቪው ስትቀርቡ እዛ ጋር የሞላችሁት ዶክመንት በሙሉ ማቅረብ መቻል አለባችሁ ማለት ነው። ስለዚህ ስህተት የሚጀምረው ከአሁኑ ገና ዲቪ ስትሞሉ ነው። ኢቭን የስማችሁ በስትክክል ከፓስፖርታችሁ ጋር ማች የሚያደርግ ከዶክመንታችሁ ጋር ማች የሚያደርግ ዴት ኦፍ በርዙላ ሳይቀር በስትክክል ማች የሚያደርግ ዶክመንት ማቅረብ መቻል አለባችሁ ማለት ነው። ስለዚህ ዲቪያችሁን ስትሞሉ ፓስፖርታችሁ ላይ ያለው ስም ራሱ በስትክክል አድርጋችሁ መሙላት መቻል አለባችሁ። ያው ይሄ ሁሉ አድርጋችሁ ኦፊሰሩ ጋር ቀርባችሁ ቪዛችሁ ሪጀክት ቢደረግ የከፈላችሁትን ብር ሪፈንድ አይሆንም። ነን ሪፈንደብል የሚለው እዚህ ጋር ያለው ነገር ስለዛ ነው ማለት ነው። ከዛ በመጨረሻም ያው አሁን አልተጀመረውም። በሚጀመርበት ጊዜ ቀደም እንዳልኳችሁ እዚህ ጋር ዌብሳይቱ እቺ ኮንቲኒው የምትለው ቢግን ኢንትሪ በሚል ይቀየራል። ዲቪ ስታርት እስከሚያደርግ ድረስ ይህንን ቪዲዮ የምታዩ የዩቲዩብ ቻናል ቤተሰቦች ዩቲዩብ ቻናሌን ሰብስክራይብ፣ ላይክ፣ ሼር በማድረግ ሰፖርት እንድታደርጉ ምስል በትልቅ አክብሮት እጠይቃችኋለሁ። እስኪ ላይክ አድርጉት። ምክንያቱም ቪዲዮ ላይክ ስታደርጉት ብዙ ሰው ጋር ተደራሽ ይሆናል። ዲቪ በሚጀምርበት ጊዜ
እንዴት አፕላይ ማድረግ ይቻላል የሚለውን አብረን በጋራ አፕላይ የምናደርግ ይሆናል። እስከዛ እስከምንገናኝ ድረስ ፒስ፣ ይመቻል።